ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? በድጋሜ የፈረንጆችን አዲስ ዓመት ለምታከብሩ ውድ የሚዲያችን ቤተሰቦች እንኳን ለዋዜማው አደረሳችሁ። መልካም በዓል ይሁንላችሁ ማለት ፈልጋለሁኝ። በኢትዮጵያ የዘመን አቆጣጠር ታኅሳስ 22 2018 በግሪጎሪያን ካሌንደር ዛሬ የመጨረሻው ዲሰምበር 31 2025 ነው። ነገ ጃንዋሪ 1 2026 ይሆናል። እንግዲህ ዘመንን በግሪጎሪያን ካሌንደር ለምታከብሩ የባለፈው ዓመት ዘመን አፈጻጸማችሁን፣ ስኬታችሁን የምትገመግሙበት፣ ምን ጠንካራ ጎን ነበረን፣ ምን ደካማ ጎን አጋጠመን፣ ወደ ቀጣይ በሚመጣው ዘመን ጠንካራ ጎናችንን ተጠቅመን ያሉ እድሎችን አሟጠን የምንጠቀምበት፣ ባሉ እድሎች ደካማ ጎናችንን የምንፈታበት በተለያየ ሁኔታ እንዲሁም ሊያጋጥሙን የሚችሉ ትሬቶች፣ ስጋቶችን ጠንካራ ጎናችንን ተጠቅመን የምንመከትበት እንደ ግልም እንደ ሀገርም እንዲሆን ፐርሰናል ፖርትፎሊዮ የግል ግምገማ የግል እቅድ እንዲኖረን አሳስባለሁ። ይህም ብዬ በጣም ዴፕዝ አናሊሲስ ነው የሚጠይቀው። እንደምታውቁት ያነሳሁት ርዕስ ጅቡቲ ኢትዮጵያን ለምን ትቃወማለች? የመጀመሪያው ነገር እውን ጅቡቲ ኢትዮጵያን ትቃወማለች? አንድ ከተቃወመች ምንድን ነው መገለጫዋ? ሁለት ከዚህስ እንዴት ነው ማድረግ ያለብን እንደ ኢትዮጵያ የሚሉ ጉዳዮችን ሰፊ ርዕስ ነው። ታሪክን፣ ዛሬን፣ የወደፊቱን ስትራቴጂካሊ የ100 ዓመት የ200 ዓመት የ1000 ዓመት ይሰራል። ልክ ለቮሎዲሚር ዜሌንስኪ አሜሪካ የ15 ዓመት ሴኪሪቲ ጋራንቲ እንስጥቅ ስትለው ኖ ቢያንስ የ50 ዓመት አርጉልኝ፣ እኔ የምፈልገው እንኳ የ100 ዓመት ነው ግን የ50 ዓመት አርጉልኝ አለ። የ50 ዓመት ፕሮጀክሽን ይሰራል። ከ50 ዓመት በኋላ ለምን ከ50 ዓመት በኋላ አዳዲስ ልውጦች ይመጣሉ ተብሎ ስለሚታሰብ ከዚህ በፊት 100 ዓመት ነበረ። በየ100 ዓመቱ ልውጥ ይመጣ ነበር። የ19ኛው ክፍለ ዘመን እንደዚህ፣ የ20ኛው ክፍለ ዘመን እንደዚህ፣ 21ኛው ክፍለ ዘመን ይሄ ነው። በእርግጠኝነት የ22ኛው ክፍለ ዘመን ደግሞ ይሄ ነው እንደሚባለው አንዳንድ ክፍለ ዘመን በዚህ ሂደት የ50 ዓመት እንደተጠየቀው ጅቡቲዎች ምንድን ነው ኢትዮጵያን የሚቃወሙ የሚለው የግል እንደ ጌትነት አልማው ያለኝ አስተያየት መሆኑ ይመዝገብልኝ። አንዳንድ ጉዳዮችን ማንነካቸው ጉዳዮች ይኖራል። የግልም ቢሆን በጊዜም መሆን ያለባቸው ለምን እንደሆነ ይገባቸዋል ብዬ ተስፋ አረጋለሁኝ። ከማራምደው የፖለቲካ አቋም ምናምን ጋር የሚገናኝ ነገር የለውም ይህ አስተያየት። የመጀመሪያው ጅቡቲ የሶማሌላንድን ከእስራኤል እውቅና ማግኘቷን ተከትሎ ተቃውሞ ሲያሰማ ፕሬዝዳንቷ ከዛ በፊት በኢትዮጵያና በሶማሌላንድ የተደረገውን ስምምነት በማደናቀፍ ረገድ የቅድሚያ ከሐሰን ሼክ መሐመድን በፊት የወሰደችው ጅቡቲ ነች። መገለጫ ላሳያችሁ። አንድ የሶማሌላንደርስ ፓስፖርት ይኖራቸው እንጂ ያ ፓስፖርት ታይዋን ውስጥ ብቻ ካልሆነ የትም ቦታ ተቀባይነት የለውም። በዚህ ምክንያት የሶማሌላንድ ፖለቲሻንስ፣ የቢዝነስ ኢሊት፣ ነጋዴዎች፣ አካዳሚሻንስ፣ የተለያዩ ምሁራን፣ የሃይማኖት ክለርኮች የጅቡቲን ፓስፖርት ይጠቀማሉ። በአብዛኛው የኬንያንም የሚጠቀሙ አሉ። አልፎ አልፎ በኢህአዴግ ጊዜ በተለይ ከሀርጌሳ ጋር ጠንካራ ግንኙነት ስለነበረ የኢትዮጵያንም ፓስፖርት ኢሹ ይደረጋል። ከዛ አልፎ ከቅርብ ጊዜ ወዲህ ደግሞ የዩኤኢ ፓስፖርት ያገኛሉ፣ የኬንያ ፓስፖርት ያገኛሉ። በዚህ ነው የሚኖሩት እና የሶማሊያንም ፓስፖርት ያገኛሉ። ሚሞራንደም ኦፍ አንደርስታንዲንጉ ጃንዋሪ 1 2024 ሲፈረም የመጀመሪያ የጅቡቲ መንግስት ያደረገው ምንድን ነው? የፖለቲከኞችን፣ የነጋዴዎችን፣ የሃይማኖት ክለርኮችን፣ የክለርጂዎችን በሙሉ ፓስፖርታቸውን ሙሉ ለሙሉ አስወገደ።
በመረጃ በማስረጃ አረጋግጡ። 2 አውዳል የሚባለው ስቴት ቅርብ ነው ለጅቡቲ። አሁን ሐሰን ሼክ መሐመድ ልክ ጅቡቲ ገብቶ ተነጋግረው ሲጨርሱ መጀመሪያ ምንድን ነው ያደረጉ? የአውዳል ስቴት ሰልፍ እንዲወጣ ነው ያደረጉ። ወደፊትም የአውዳል ስቴት እንዳልኳችሁ ተገንጥለው ስላችሁ ኖ ለሶማሊያ ፌዴራል መንግስት ጋር ነው የምንተዳደረው ማለታቸው አይቀርም። ከጅቡቲ በኩልም ቴሪቶሪያል ክሌም ሊነሳ ይችላል። እንግዲህ የዛሬ 10 ዓመት የዛሬ 5 ዓመት የምናየው ነው። እኛ ዛሬ እዚህ እናስቀምጣለን። የአውዳል ስቴት ላይ ምን አደረጉ? መጀመሪያ አውዳል ስቴት ነበር ከኢትዮጵያ ጋር እንዋሃድ ብለው በኃይለ ሥላሴ ጊዜም የጠየቁ፣ በደርግ ጊዜም የሶማሌላንድ ናሽናል ሙቭመንት ሲሆን በጣም የላቀ ፍላጎት የነበራቸው፣ አሁን የሶማሌላንድም ወደብ እኛ ጋር ይሁን ሲሉ ቆይተው ኖ ከኛ ከአውዳል ስቴት ጋር መስማማት እያለበት ለምን ከሶማሌላንድ ከሀርጌሳ ጋር ይፈራረማል? ውሉን ጥሰነዋል፣ አንቀበለውም፣ ሶማሊያ አንድ ነች፣ አትነጣጠልም የሚል ሰልፍ እንዲወጣ አስደረገ የጅቡቲ ኢንተለጀንስ፣ የጅቡቲ መንግስት። 2 3ኛ በዛ ውስጥ መሃል ከፍተኛ የሆነ የማሰባሰብ ኢቭን ከኤርትራ ጋር ግጭት አለባቸው እስከ ራስ ዱሜራ ጋር የሚደርስ ያው እንግዲህ ራስ ዱሜራ ጋር ኤርትራዎች የኛ ነው ይላሉ፣ ጅቡቲ የኛ ነው ይላሉ። እውነታው ግን ራስ ዱሜራ የኢትዮጵያ ነው። ነገር ግን በግብፅ አሸማጋይነት ሁለቱም ለጊዜው እንዲስማሙ ተደረገ። በከበርት ዲፕሎማሲ ተነጋገሩ፣ በጋራ ሆኑ። በግልጽ አስመራ ላይ ሄደው የአስመራ ዲክላሬሽን መፈረም አልፈለጉ። የኦክቶበር 10 2024 የነበረውን ስምምነት ነገር ግን አስተባበሩ። በአረብ ሊግ በኩል መግለጫ እንዲወጣ አደረጉ። በኦአይሲ በኩል መግለጫ እንዲወጣ አደረጉ። በተደጋጋሚ ሐሰን ሼክ መሐመድ ጅቡቲ ይመላለስ ነበር። ሚዲየት እናደርጋለን። ከዛስ የታጁራ ወደብን እንስጣችሁ የሚል ደግሞ አመጡ። በኮመርሻል በኮንሴሽን ይህንን አደረጉና ከቱርክ ጋርም ተደራድረው ኢትዮጵያ ጫና እንዲደረግባት ኢብን ግጭት ሊነሳ የሚችል ከሆነ ሎክ ሊያደርጉ ወደብ ሁሉ ሎክ እንደሚያደርጉ አድርገው በጫና ውስጥ ከተቱ። አሁን ደግሞ ምን አደረጉ? የመጀመሪያ የተቃውሞ ማዕከል የሆኑ እነሱ ናቸው። ጅቡቲ ነው። ሐሰን ሼክ መሐመድ ወደ ጅቡቲ ነው ሄደው እያስተባበሩ ነው። ያኔ ሜሞራንደም ኦፍ አንደርስታንዲንግ ሲፈረም የኢትዮጵያን ሉዓላዊ ግዛት ጥሰው የአፋር አማጽያን አሉ እነሱ ጥቃት ፈጸሙብን ብለው በድሮን አፋሮች ላይ ጥቃት ፈጸሙ። ምን ተባለ? ምን ኮሚኒኬው ነበረ? ውስጥ ለውስጥ ምን ተደረገ? በጊዜ የሚፈታ ክላሲፋይድ ይኖራል። የሆነ ጊዜ እናዳምጣለን። ያንን አደረጉ። 2 ተከታታይ መጀመሪያ ጥቃት ፈጸሙ። ሊቀብሩ በተሰበሰቡት ላይ ንጹሃን ላይ አሁንም ጥቃት ፈጸሙ። ለቲፒኤልኤፍ አሊጀንስ ምንድን ነው? ያንን እያሳዩ ነው የነበረው። ይህን ተቃውሞ ሲያነሱ የሶማሌላንድ የውጭ ጉዳይ ሚኒስትር አብድራህማን ዳሂር ምን አሉ ለሶማሌላንድ ቲቪ? እንዴ ጅቡቲ ይህን ያህል ለሶማሊያ አንድነት ፍላጎት ካላት አንደኛ ለምን በ1975 ነፃ ሲወጡ ምንድን ነው የሚሉት እሳቸው? ለምን በ1975 ላንብብላችሁ። Somalia is protected by foreign governments while highlighting Somaliland's independent stability and self-reliance. ምን ይላል? ላንብብላችሁ እንዳለ አንድ ባንድ። If Djibouti loves Somali unity, እውነት ጅቡቲ ለሶማሊያ አንድነት የምትቆረቆር ከሆነ ማለት የሚቆረቆር ከሆነ if Djibouti loves Somali unity so much, why did they not join Somalia when they had the chance in 1975? እንደምታውቁት በ1975 ነፃ የወጡ ሙሉ ለሙሉ ጅቡቲ ከፈረንሳይ ነፃ መውጣታቸው የታወጀው ጁን 27 1977 ነው። በ1977 በጁን 27 ነው። ከዛ በፊት ግን ወደ የት ይሁኑ ጅቡቲ ያው ክርክሮች ነበሩ። አፋር ወደ ኢትዮጵያ የአፋር ፓርቱ ወደ ኢትዮጵያ ይሁን፣ የሶማሌ ፓርቱ ደግሞ ሶማሌላንድን ይዞ ያው ከጎን ሶማሌላንዶች ስላሉ ኮመን ሸርም ያደርጉታል። እንደምታውቁት በተመሳሳይ ኢትኒክ ያለው ህዝብ ይጋራሉ እነኚህ
ሁለቱም ማለት ነው። በማጆሪቲ ደረጃ የትኛው ይበልጣል ብትሉኝ እንግዲህ ዳታዎችን ማሳያችሁ አንደኛ ኢሳ ገደብሱ ኢሳክ ሃዌ ኤንድ ዳሮድ የሚባል አላቸው። ይህንን የሶማሌ ኢትኒክ ከሶማሌላንድ ያው ከጎን ሶማሌላንድ ሆኖ ወደ ሶማሊያ መግባት ይግባ። ሌላው ደግሞ አፋሩ ደግሞ ወደዚህ ይምጣ። ይሄ የደናኪል ስቴት የሚባል ቀድሞ የነበረው የኤርትራን አፋር፣ የኢትዮጵያን አፋር፣ ጅቡቲን አፋር አድርገው ደናኪል ስቴት የሚባለው አንዳንዶቹ ብዙ ጊዜ ያነሱታል። ልክ የሶማሊያን ዩኒቲ ከዚያ ከሚያነሱት እዛ ውስጥም አልገባም ብያቸዋለሁ። አንዱ ሰው ለምን ያኔ ጆይን አላደረጉም? እድሉ ነበራቸው እኮ። አንፈልግም ኢንዲፔንደንት ነውና ያሉ ደርግ ተጠይቋል። በወቅቱ ደርግ ሲጠየቅ ብዙም ከንሰና አልሰጠውም። ለምን ምጽዋ አለ፣ አሰብ አለ፣ ያን ያህል ቫሊው አልተሰጠውም። እንትኖች ጠየቁ። ሶማሊያ ደግሞ ይዋሃዱ ብለው እነዚህ አድባሬ ሲጠይቁ የኢትዮጵያ አቅጣጫ ደግሞ አይ ወደዛ የሚዋሃዱ ከሆነ እኛም እንጠይቃለን ሲል ከመሀል ላይ አገር እንዲሆኑ ተፈቀደ ማለት ነው። ሰው ጅቡቲ ይህን ያህል የሶማሊያን አንድነት ከወደደች ለምን በ1975 አይዋሃዱም ነበር? ልክኛ why did they not make the mistake we made in joining Somali Union? ልክኛ በ1960 በ26 ጁን 1960 ነፃ ከወጣም በኋላ 5 ቀን ቆይተን ጁላይ 1 1960 ተሳስተን በዩኒየን ውስጥ እንደገባ ለምን ያን አይሰሳቱም? ይህን ያህል ከወደዱ የሶማሊያ ጉዳይ ከቆረቆራቸው ያው የሶማሌ ኢትኒኩ እንዳለ ሆኖ ይህንን ያነሳሉ። ዘን በተመሳሳይ በሶማሌላንድ ቲቪ ላይ ተንታኝ ነው የመጡት ሐሰን ጋሌድ የሚባሉ ተንታኝ ጅቡቲ የሶማሌላንድን እውቅና መከላከል የምትተቸው የምትቃወመው በሁለት ምክንያት ነው ይላሉ። አንደኛውና ዋናው ምክንያት ከ120 ሚሊዮን እሳቸውን ኮት ስለማድረግ ነው። ከ120 ሚሊዮን በላይ ህዝብ ያላት ኢኮኖሚዋ በፍጥነት እያደገ ያለ የወደብ ረሃብ ያለባት የሎጂስቲክስ በከፍተኛ ሁኔታ የሎጂስቲክስ ማስፋፊያ የምትፈልገው ኢትዮጵያ አማራጭ ወደብ እንዳይኖራትና ኢኮኖሚዋን እንዳታሳድግ ይልቁኑ በጅቡቲ ላይ ጥገኛ ሆና ጅቡቲን እንድትበዘብዛት ካለ መሻት ነው ይላሉ። ከጅቡቲ ናሽናል ኢንተረስት አንጻር ይሄ ጥሩ ነው መጥፎ ነው ሌላ ጉዳይ ነው። እኛ ኢትዮጵያውያን ምንድነን የሚለውን ነው ማሰብ ያለብን። 120 ነን 130 ነን የአድዋ ድል ወራሽ ረዥም የ3000 ዘመን ታሪክ ያለን ነው። አንዳንዱ 3000 ዘመን የሚባልም የለም 100 ዓመት ነው ታሪካችን የሚላለ ይሁን 100 ዓመት የሚሆን ይህንን ማሰብ ይህን ያህል ህዝብ ይዘን እኛ ክቡር ጠቅላይ ሚኒስትሩ ከዚህ በፊት እንደጠቀሱት መድኃኒት እንኳ ገዝተን ለልጆቻችን ለማምጣት ፈልገን ልክ በባለፈው ኢራን ኳታር ላይ የአሜሪካን ቤዝ እንደመታችው ጅቡቲ ላይ እኮ ቤዝ ነበረ። ለምን ኢራን ጅቡቲ ያለውን የአሜሪካ ቤዝ አልመታችውም? ልክ በዛ ምክንያት ተብሎ ጅቡቲ ለአንድ ወር ኤርስ በቃ ዝግ ብታረግ ኤርስፔስን ዘግቻለሁኝ ማሪታይም ቤዜን ዘግቻለሁ በሙሉ ብትል እኛ አይናችን እያየ በመድኃኒት እጦት ወንድሞቻችን ልጆቻችን አባት እናቶቻችን ይሞታል። ግብጽ በፈለገ ጊዜ መጥቶ ይዘጋዋል። ሰው በዛ ጥገኛ አድርገው እስከ መቼ ጥገኛ አድርገው ይቆያሉ? አቅም እስከፈቀደና እኛ የቀጠናዊ ልውውጡን የዓለም አቀፍ የፖለቲካ ለውጡን በደንብ አጤነን በአካባቢውም የዲሞክራሲያዊ ስርዓት ሰፍኖ ኢኮኖሚያዊ ሂደት ቀጥሎ የፖለቲካዊ ሂደት እስኪመጣ እሱ መች ይመጣል? አይ ዶንት ኖ ዶምስ ዴይ ሊቀድም ይችላል ከዛ በፊት። ሶ አንደኛው ይሄ ነው። It does not want Ethiopia with a population of over 110 million to use this port of በርበራን እንዲጠቀሙ ከፖርት ኦፍ በርበራ ባለፈ ደግሞ ሶማሌላንድ ልታቀርባቸው የሚችለው የዘይላ በአማራጭነት አለ። ሌሎችም ወደቦች አሉ ሊሰፋ ዲፕ ኦሽን አላቸው ደግሞ ሰፋፊ ጥልቅ ሆኑ ከባድ መርከቦችን ሊያስተናግድ የሚችል። ሁለተኛው ይላሉ ሐሰን ሁለተኛው በሶማሌላንድ ቲቪ ነው ይሄንን የሚሉት። ሁለተኛው it does not want
the United States and other Western countries to establish a military base along Somaliland coastal line. ይሄ የባብኤል መንደብ መግቢያ ዋናው ቾክ ፖይንቱ ገልፍ ኦፍ ኤደን ላይ ራሱ አሜሪካን ሳፎኬሽን አለ። ጅቡቲ ሞሮለስ በቻይና ውስጥ ነው ያለው። ሶማሊያ በጣም በዋነኝነት ኢንፍሉዌንስ የሚያደርጉ ቱርኮች ናቸው። ግን ከታይዋን ጋር ተያይዞ ስቲል የቻይና ኢንፍሉዌንስ አለ። በዚህ ምክንያት አሜሪካና ሌሎች ምዕራባውያን የባብኤል መንደብን መግቢያ የኢንዲያን ኦሽንን በአንድ በኩል ሰፊውን ለመቆጣጠር በዛው አካባቢ ደግሞ ረጃጅም የኢንተርኮንቲኔንታል ባላስቲክ ሚሳይል የጦር መሳሪያ ለመፈተሽ አሁን ረጅም 5000 ኪሎ ሜትር የሚሄድ የጦር መሳሪያ ሰራው ቢባል ኢትዮጵያ ቢኖራት ዛሬ ላይ ያንን ቸክ ለማድረግ ብንሰራ የሆነ ሀገር ሄደን ለምን ነው ማለት ነው ቸክ የምናደርገው። ግን ቱርክ ለምሳሌ ሶማሊያ ላይ ሲመጣ አንዱ ኢንዲያን ኦሽን የኢንተርኮንቲኔንታል ባላስቲክ ሚሳይል የጦር መሳሪያዎቿን የሚሞከሩ ምንም አይነት ንክኪ በማይኖርበት በሃይሲ በኢንዲያን ኦሽን ላይ ነው። ይህንን ይፈልጉታል ምዕራባውያን አሜሪካ ከዛ እንዳይሄድ ይህንን ነው ብለው ያስቀምጣሉ። ከዚህ ባለፈ ኢትዮጵያ ለጅቡቲ በካሽ በክፍያ ደረጃ ለወደብ ዝም ብሎ የሚከፈል በአመት 1.5 ቢሊዮን ዶላር በትንሹ እንከፍላለን በአመት። ይሄ በክፍያ ነው። ሌላውስ አገልግሎቱስ የጅቡቲ ሹፌሮቻችን ወደ ጅቡቲ ሲሄዱ ሲመለሱ ነዳጅ የሚቀዱት ጎማ ጎሚስታ የሚያድሩት እነዛ መኪኖች ባደሩ ቁጥር የፓርኪንግ የሚከፈለው በየቦታው ቀረጥ እየተባለ ወይ ጀስት እዚህ የኮቴ እንደሚባለው የሚከፈለው ትራፊክ ጥሰት ፈጽመሃል እየተባለ የሚንገላታው የሚቀጣው ለቪዛ ለይለፍ ለረዳትና ለሹፌር እየተመታ በየ6 ወሩ የሚታደሰው ውሃ የሚቀርበው በነፃ መብራት የሚቀርበው በነፃ ኢትዮጵያ ውሃውን ቆፍራ በራሷ አውጥታ ውሃ በፓይፕላይን ዘርግታ በራሷ ኤሌክትሪክ አድርጋ ለጅቡቲ ታቀርባለች። ይሄ ሁሉ ይቀራል ማለት ነው። ይሄ ሁሉ ይቀራል። ኢትዮጵያ የራሷ ወደብ የምታገኝ ከሆነ ዛሬ ወይም አማራጭ ወደብ የምታገኝ ከሆነ ዛሬ ላይ የውሃ ጥያቄያቸውን 100% ከኢትዮጵያ ላይ ዲፔንደንት የሆነውን የሚፈቱትን ነገ ወደ ኮስት ዋይዝ ሊመጣ ይችላል። ለዚህ ስጋት አላቸው። ሰው የጅቡቲ 4.5 ቢሊዮን ዶላር 4 ቢሊዮኑ ከኢትዮጵያ ላይ ታሳቢ የተደረገ ነው። ኢትዮጵያ በዚህ ፐርሰንት ኢኮኖሚ ያድጋል ስትል ጅቡቲም ከዛ ጋር ነው አላይመንቱ የሚሰራው። እንግዲህ ይህንን አራተኛ ልንለው እንችላለን። አምስተኛ ስትራቴጂክ ኢምፖርታንስ ነው። አሁን አስቀድመን ካልነው ከባላንስ ኦፍ ፓወር ኢትዮጵያን ከጎኗ 120 ሚሊዮን ሰፊ ገበያ ሰፊ ህዝብ 130 ሚሊዮን የሆነ ሀገር አለ። ከላይ ከኤርትራ የተዘጋበት ከኬንያ አንጻር ኢኮኖሚክ ዋይዝ የሆነው ዲስታንስ ያለው ለተወሰነው ለደቡብና ለደቡብ ምስራቁ የኢትዮጵያ ክፍል ሊያገለግል ቢችልም ነገር ግን በአማራጭነት በኢትዮጵያ አቋርጦ ደግሞ የጅቡቲን የኢትዮጵያና የሳውዝ ሱዳንን የማገናኘት ከሳውዝ ሱዳንም አልፎ ወደፊት ኡጋንዳንም በዛው ሩዋንዳንም ብሩንዲንም የማግኘት ሰፊ አስፓይሬሽን አለ። ይህንን ያጣሉ ማለት ነው። ሌላው የባላንስ ኦፍ ፓወር ጉዳይ ነው። በዚህ የባላንስ ኦፍ ፓወር እዚሁ የሰፈሩትን ስታዩቸው ቻይና የተለየ ፍላጎት ነው ያለው፣ ግን አሜሪካ ጎን አለው ጦር ሰፈር። ፈረንሳይ አለው። የየአመቱን ክፍያ ደግሞ ዳታ ልስጣቸው 4.5 ቢሊዮን ዶላር ነው። ከ4.5 ቢሊዮን የዓመታዊ ዶላር ውስጥ 4 ቢሊዮኑ ከኢትዮጵያ ነው የሚገኘው ምላችሁ ለዛ ነው። ለምሳሌ ፈረንሳይ በአመት የምትከፍለው 40 ሚሊዮን ዶላር። ኦኬ ይሄ ጥናት ተሻሽሎ ሊሆን ይችላል። ዞሮ ዞሮ ጁላይ 2023 ላይ የዛሬ 2 ዓመት ከምናምን የተጠና ጥናት ነው። ጃይካ የጃፓን ኢንተርናሽናል ኮኦፐሬቲቭ ኤጀንሲ የልማት ትብብር ድርጅት ያጠናው ጥናት ነው። ኮምፒቴሽን ኦፍ ፎሬን ሚሊታሪ ቤዝስ ኤንድ ዘ ሰርቫይቫል ስትራቴጂስ ኦፍ ጅቡቲ ብሎ ጅቡቲ ላይ ያሉ የሚሊተሪ ኮምፒቴሽኖች አሉ። በተለይ ፎሬን ቤዞች
ጅቡቲ ግን ምን አርጋ ነው በእነዚህ ሁሉ የተለያዩ ኮምፒቲንግ ኢንተረስቶችን የምታኖረው ይልና ፈረንሳይ 1450 ወታደር አላት። አሁን ጨምሯል፣ ቁጥሩ 2100 ሆኗል። ከማሊ፣ ከኒጀር፣ ከቻድ፣ ከሴኔጋል ከነዚህ ከዌስተርን አፍሪካ በሙሉ እየተሰናበተ የመጣውን እየተጠናከረ ያለው እንደ ሜን ጌት እንደ ላውንቺንግ ፓድ ሆኖ እያገለገለ ያለው ጅቡቲ ነው። ወደ 2100 ገብቷል። 40 ሚሊዮን ነው የሚከፈሉ 40 ሚሊዮን። አሜሪካ 4000 ሰራዊት ጅቡቲ ላይ እየሰፈረ ስቴሽን እንዲሆነ የሚከፈለው በአመት 63 ሚሊዮን ዶላር። ጃፓን 180 ብቻ አለው ኢሊት ፎርስ። እነዚህ የጃፓንን መርከቦችና የሌሎችን የጃፓን ጋር ግንኙነት ያላቸውን መርከቦች ቅኝት የሚያደርግ ነው፣ ፓትሮል የሚያደርግ ነው እና ፈጣን ምላሽ የሚሰጥ ነው። በጃፓን በኩል ፈጣን ምላሽ የማያገኝ ከሆነ በጃፓን ቦት ሰርቬዮች ምንድነው ይሄ ቦት ሰርቪላንስ ምላሽ የማይሰጥ ከሆነ ከአሜሪካ ከፈረንሳይ ትብብር ይጠይቃሉ። 3 ሚሊዮን 500 ሺህ ዶላር ነው የሚከፍሉት። 3 ሚሊዮን 500 ሺህ። ቻይና 1000 ኢሊት ፎርስ አለ 20 ሚሊዮን በአመት ይከፍላሉ። ኢታሊ 80 ብቻ ነው ያላቸው 2 ሚሊዮን 500 ሺህ ዶላር ይከፍላሉ። የጀርመን ከ30 እስከ 80 ናቸው። የክፍያ መጠኑ 1.5 ሚሊዮን ዶላር ነው የሚከፍሉ። ኖት አቬሌብል ነው የሚለው ጥናቱ ላይ ግን 1.5 ሚሊዮን ይከፍላሉ የሚል ሌላ ጥናት አግኝቻለሁ። ስፔን 50 ኢሊት ፎርስ አለ ኖት አቬሌብል ይላል። 800 ሺህ ነው የሚከፍሉ 800 ሺህ ዶላር በአመት። ዘን ሳውዲ አረቢያ 145 ሚሊዮን ዶላር እንከፍላችኋለን በሚል ነበር ስምምነት የተደረገ። በተለይ በዋነኝነት ሀውቲ ላይ ጥቃት ለመፈጸም ነበር የፈለጉት። ነገር ግን ከሀውቲ ጋር ያለው ጦርነትን በመጠናቀቁ ለኔቪ የተፈቀደው ቦታ ቢኖርም አሁን 20-30 የሚሆኑ መርከቦች ላይ ነዳጅ የሚሞሉ ለመርከቦች ዶክ የሚያደርጉ ነዳጅ የሚሞሉ የቅኝት ዳታ የሚሰጡ እንጂ ኢሊት ፎርስ የለውም። ዞሮ 145 ሚሊዮን ዶላር በአመት እንከፍላቸዋለን የሚል አለ። አጠቃላይ ይህንን ስትደምሩት የሚከፈለው መጠን እዩት፣ ደምሩት 300 ምናምን ሚሊዮን ዶላር ነው የሚመጣው። ከኢትዮጵያ ግን 4 ቢሊዮን። ይህን 500 ብላችሁ ሰዱት። እነዚህ በመኖራቸው ደግሞ ብድር ያገኛሉ፣ የፖለቲካ ጋራንቲ ያላቸው፣ በተለይ የመሰረተ ልማት ምንም በቀጠናው ላይ መደመጥ እነዚህ ስላሉ ነው ጅቡቲ ከሶማሊያ በላይ የጃንዋሪ 1 2024 ሚሞራንደም ኦፍ አንደርስታንዲንግ እንዲሰረዝ የተደረገው በፕሮፓጋንዳ በተለያየ መንገድ ተሰርቶ ያም ብቻም አይደለም። አሁን ለአፍሪካ ህብረት ኮሚሽነር ራይላ ኦዲንጋ ነበር የሚመረጠው። ነገር ግን በኦአይሲ ኦርጋናይዜሽን ፎር ኢስላሚክ ኮኦፕሬቲቭ በኢጋድ የግብፅን ደግሞ የአረብ መግረብ የሚባለውን የላይኛውን የኢኮኖሚክ ዞንን በሙሉ ተጠቅመው የሶማሊያን ቴሪቶሪያል ዩኒቲ ሊያስጠብቅ የኢጅፕትን ኢንተረስት ሊያስጠብቅ በዛ ውስጥ የአረብ ሊግና የኦአይሲ ሊያስጠብቅ በዛ ነው ድምፅ ያገኘው። ምክንያቱም ራይላ ኦዲንጋ እኔ ስልጣን ባገኝ የአፍሪካ ኢንኳሪ ኮሚሽን የጥናት ኮሚሽኑ ያጠናው ራሱ የአፍሪካ ህብረት እኮ ከራሱ ጥናት ጎን በተቃራኒ ነው የሚሄደው። ጥናቱ ነፃና ገለልተኛ መሆን መቻል አለባቸው፣ ቅና ሊያገኙ ይገባል ብሎ አጥንቶ ጨርሷል። ይህን ካደረጉ በኋላ ነው እንግዲህ የጅቡቲ የውጭ ጉዳይ ሚኒስትር የአፍሪካ ህብረት ኮሚሽነር የሆነው እንግዲህ የአገራትን አማክሯል ወይ ምናምን ተቃውመናል አለ። ኦኬ ተቃውሞ ትክክለኛ ነው ወይ ሌጋል ጀስቲፊኬሽን አለው ወይ ከጀርባ እንስሆን የሚለውን እሱም ማየት ያስፈልጋል። ከዛ ውጭ በዚህ የቀይ ባህር ቀጠና 3 ወሳኝ ኃይሎች አሉ። አንደኛ ሳውዲ አረቢያ ነች፣ ሁለተኛ ኳታር፣ ሶስተኛ ዩናይትድ አረብ ኤሚሬት አለ። የግብፅ ተዋናይ ነው። ነገር ግን ግብፅ ከ2010 በኋላ ያን ያህል ሬሌቫንሱ ግድ የለም ተውት። ከ2015 በኋላ በተለይ ከአረብ ስፕሪንግ ሪቮሉሽን ከጸደይ አብዮት በኋላ ግብፅ በከፍተኛ ዕዳ ውስጥ የገባ ነው። ልክ ጸጉራም ውሻ ማለት ነው። ግብፅ አለ ስትለው የሚሞት
ግን የሚያወራ በየቦታው ቦልድ ኤንድ ቪዚብል ሆኖ ለመታየት የሚሞክር አቅም ግን የሌለው ሊያስፈራራ ግን ይሞክራል። ያ ማለት አገር ስለሆነ የሚገዛ ባንዳ ሲያገኝ አይገዛም እያልኳቸው አይደለም። 1000 2000 ቦምብ፣ ጸረ ተሽከርካሪ፣ የክላሽንኮቭ ጥይት ቀለሃ ለመስጠት የሚከብደው ሀገር አይደለም። እንኳን እነሱ መሪው ሸበጥ እየለበሰ ለወታደር ከስክስ የሚገዛ ኤርትራ ራሱ አለ። ለሀገር የሚያንስ የለም፣ ለናሽናል ኢንተረስቱ የሚያንስ የለም፣ ለህልውና። ግብጾች ከኢትዮጵያ የሚለዩት በናይል ጉዳይ ባንዳ መግዛት አትችልም። አንተ ስለ ናይል ከህፃንነት ጀምረው እስከ ሞታቸው ድረስ እየዘመሩለት እያወቁት ነው ያደጉት፣ የሚያድጉት፣ የሚሞቱት። መጨረሻም በናይል ውሃ የበቀለ የስንዴ ቂጣ መብላት መፈወስ ነው የሚል ሪቶሪክ ናሬሽን ያላቸው፣ ከናይል ወንዝ ዳር መቀበር ጀነት ያስገባል ብለው የሚያምኑ ሚሊየን ግጥሞች፣ ሚሊየን ስነ ቃሎች ግብፅ የናይል ስጦታ ናት ከሚል ጀምሮ ያንን ናሬሽን ይዘው እያንዳንዱ እንዲሞት እያንዳንዱ እንዲዋደቅ ከመንግስት ጋር 1000 ሚሊዮን ልዩነት ቢኖረው በናይል ጉዳይ ግን አንድ እንዲሰለፍ ያደረጉ፣ በህገ መንግስታቸውም የናይል ጉዳይ የህልውና ጉዳይ ስለሆነ ድርድር የማይቀርብበት ነው ብለው ያስቀመጡ፣ የግብፅ ብሔራዊ ደህንነት ጀነራል ኢንተለጀንስ ሰርቪስ በዋናነት ዲፕሎማቶችን ሲመድብ 3 ሀገራት ላይ ልዩ ትኩረት እንደሚያደርግ፣ አንደኛው አሜሪካ ነው፣ ሁለተኛው ኢትዮጵያ ነው፣ ሶስተኛው እስራኤል ላይ ነው። ቤስት የሚባለው ለፕሬዝዳንቱ ቅርበት ያለው የማስፈጸም አቅሙ ሀይ የሆነ ሰው ነው ወደ ኢትዮጵያ የሚመደበው። ከዛ ባለፈ በቱሪስት ቪዛ የተለያዩ ሀገር እየገዙ ይህን ስራዎችን ይሰራሉ። እዛ ውስጥ ግብፅ ኢኮኖሚካሊ አሁን በጣም ተዳክሟል። በተለይ ደግሞ የየመን ሀውቲ እዛ ውስጥ የየመን ሀውቲ ጋር እጃቸው የለም ወይ መታየት ያስፈልጋል። ኤርትራ አብራ እንደምትሰራ የታወቀ ነው። ይህንን ሀሬትዝም የተለያዩ ዘጀሩሳሌም ፖስትም ብዙ ጋዜጦች ያወጡት ነው። በዚህ ውስጥ ግብፅ ዓላማዋ ኢትዮጵያን መክበብ፣ ኮንቴን ማድረግ፣ በውስጥ ግጭት ውስጥ እንድትገባ፣ የከርሰ ምድር የገጸ ምድር ሀብቷን ተጠቅማ እንዳታድግ፣ በተለይ በናይል ቤዚን በአባይ ተፋሰስ ውስጥ ምንም አይነት ግድቦች እንዳትሰራ መከላከል፣ መቆጣጠር፣ ሳቦታጅ ማድረግ፣ ግጭት ማስነሳት ነው። ወደ ቀይ ባህር ደግሞ እንዳትደርስ በተመሳሳይ ኮንቴንመንት ፖሊሲ፣ የመዝጋት ፖሊሲ ትከተላለች። ግብፅ ግን አሁን ይህንን አቅሟ ክዷታል። ስለዚህ ለማን አሳልፋ ሰጠች? ለሳውዲ አረቢያ ሰጠች። የሬድሲ ሴኪሪቲ የሚባለው በ2018 የተመሰረተው ለሳውዲ አረቢያ እሱን ስትሰጥ ደሴት ሳይቀር አሳልፋ ሰጥታ ነው። ዘናሽናል ላይ እንዳነበባችሁት ከ2000 ኪሎ ሜትር በላይ የቀይ ባህር ጠረፍ አላት፣ የባህር ጠረፍ። ነገር ግን ሜዲትራኒያንም የሚዋሰን ስዊዝ ካናል ማለት ሌላ አይደለም፣ ሜዲትራኒያንና ቀይ ባህርን ያገናኘ ነው ያላት። ግን አሳልፋም ለሳውዲ ሰጣለች። ኢብን ክርክር ሁሉ ይነሳበታል። በምን አግባብ ነው የሰጠች? ያንን ስትሰጥ ገንዘብ አግኝታበታለች። በሳውዲ አረቢያ በኩል የሬድሲ ሴኪሪቲ ሄጅሞኒዋን ለማስቀጠል ትፈልጋለች። ነገር ግን የሳውዲ አረቢያ መንግስት ዋነኛ ፍላጎቱ አሁን ላይ የእርሻ መሬት መያዝ ነው። ሱዳን ላይ የእርሻ መሬት ነው የሚፈልገው። ግብፅ ላይ ቶሽካ ላይ በቢሊየን ኢንቨስት አድርገዋል ለእርሻ መሬት ፍላጎት። ኢትዮጵያ ላይ የእርሻ መሬት ይፈልጋል። ጋምቤላ ላይ ሳውዲ ስታር፣ የትም ቦታ ሳውዲዎች ወደ እርሻ ነው የሚፋሳቸው። ሁለተኛ ወደ ኳታር እንሂድ። ሄጅሞኒ ነው፣ ትንሽ ሀገር ነው ግን ሄጅሞኒ ነው፣ የአሜሪካ አጋር ነው። ትልቁ በመካከለኛው ምስራቅ የአሜሪካ ጦር ሰፈር ኳታር ነው ያለው። ኳታሮች ደግሞ የሚፈልጉት የአቪዬሽን ኢንዱስትሪው ላይ ነው መቆጣጠር የሚፈልጉት። ሳውዲ አረቢያን የእርሻ መሬት እናቀርባለን እንደ ኢትዮጵያ። ሳውዲ ስታር ጋምቤላ ያለውን ታውቃላችሁ መቼም። ራሱ የአላሙዲን ድርጅት ወደ ስራ እንዲገባ ተደርጓል። ልዩ አቅጣጫ ተሰጥቶት በክቡር ጠቅላይ ሚኒስትሩ እየሰሩ ነው። ተጨማሪ መሬት የሚፈልጉ ከሆነ በህዳሴ ግድቡ ግራና ቀኝ እንሰጣቸዋለን። እንዲሰጣቸው ማድረግ ግፊት እናደርጋለን። ይሰጣቸዋል ዴፊኒትሊ። ኳታር የአቪዬሽኑን ነው የሚፈልጉት። ስፔሻላይዜሽናቸው ሰማያዊኛ ነው፣ እዛ ላይ ነው የሚራቀቁት። ሶስተኛው ዩናይትድ አረብ ኤሚሬት ነው። ዩናይትድ አረብ ኤሚሬት ደግሞ የሚፈልገው በማሪታይም ላይ ኤክሰለንስ እንዲኖራቸው ይፈልጋሉ። በሎጂስቲክሱ ላይ
በወደብ አገልግሎት ላይ ልክ ዩናይትድ አረብ ኤሚሬት ሰማያዊ የኛ ነው ዘ ስካይዝ አወርስ እንደሆነው በዛ ላይ በኳታር ኤርላይንስን ጨምሮ በየሀገሩ ኢንቨስት ማድረግ እንደሚፈልጉት ለምሳሌ የኢትዮጵያ መንግስት በተወሰነ ሁኔታ እንዴት እንደሚሆን እንግዲህ ወደፊት ደግሞ አንብበን ሞዳሊቲውን ማውራት እንችላለን እንጂ ከኳታር ጋር ኢትዮጵያን ኤርላይንስን በፖርት ላይ አብረን እንስራ ቢባል የኳታር መንግስት ለመስራት ዝግጁ ነው። ኢንተረስታቸው ነው፣ ስፔሻላይዜሽናቸው ነው። ሶ ዩናይትድ አረብ ኤሚሬትስ ደግሞ ማሪታይም ኤክሰለንስ ነው ያለው። በተለይ ዲፒ ወርልድ ለምሳሌ በርበራን ኦልሞስት $1 ቢሊዮን በላይ ኢንቨስት አድርጎበታል። ዱባይ ፖርት ሰርቪስ ዲፒ ወርልድ። ሁለተኛ የታንዛኒያውን ዳሬ ሰላም ኤርፖርት ለ30 ዓመት ለማስተዳደር ለማልማት ስምምነት ፈጽሟል። ጅቡቲ ላይ ገብቶ ነበረ የጅቡቲ ኢምፖርት አልተስማሙ። ለምንድን ነው ያልተስማሙ? የጅቡቲ ፖርት የተገነባው በቻይና ፋይናንስ ነው። ኦልሞስት $1 ቢሊዮን ፕላስ ወጥቶበታል። አስተዳደሩን ማን ያዘው? ዩኤኢ። ቻይናዎች ደስተኛ አልሆኑም። እኛንን ያበደርናችሁ ለእኛን የሰጠናችሁ እኛንን ያልነው እኛ ለምንፈልገው ሀገር ወይ እኛ እናስተዳድረዋለን እንጂ ለአሜሪካ አፍሌትድ የሆነው ዩናይትድ አረብ ኤሚሬት ሊያስተዳድረው አይገባም አሉ። ለምን? ከጅቡቲ ወደብ ጋር ከወደቡ ጎን እዛ ላይ ማን አለ? ዶራሌህ ላይ የራሱ የቻይና ኮምፕሊኬትድ የሆነ እጅግ ግዙፍ የጦር መሳሪያ ያለው የጦር ሰፈር አለ። ዩኤኢ እና ዞሮ ዩኤኢ ሂዶ ከእስራኤል ጋር አለው የአብርሃም አኮርድ ተስማምቷል። ዩኤኢ ከአሜሪካ ጋር ቅርብ ወዳጅ የሆነ ሀገር ነው። በዚህ ምክንያት አንፈልግም አሉ። ጅቡቲ ካንስል አደረጉ። በተመሳሳይ አሰብ ፖርት ላይ መጣው ነበር። አሰብ ፖርትን ሊያለማው አይፈልግም ዲፒ ወርልድ። ምን ሊሰራው? ማን ሊገዛው? 10 ኩንታል እኮ የሚራገፍበት አይደለም አሰብ ፖርት። ምጽዋ ይሻላል ቢያንስ ለሀገሪቱ ለነዛ ለህዝባቸው ስለሆነ። የአሳ ጀልባ ብቻ ካልሆነ በቀር ኢትዮጵያ አሰብ ወደብን መጠቀም ካቆመች በኋላ በፍጹም ትልቅ መርከብ አሰብ ላይ አርፎ አያቅም። ቸክ አድርጌዋለሁ እኔ በነገራችን ላይ የለም፣ አርፎ አያቅም። ስለዚህ ዩኤኢ ዲፒ ወርልድ በርበራን አልምቷል። በርበራን ሲያለማ ወደቡን ብቻ አይደለም፣ ከበርበራ ወደ አዲስ አበባ ፈጣን የመንገድ ባቡር በፋይናንስ በኤሌክትሪክ ባቡር ቀጥሎስ በተመሳሳይ የእስራኤል ፍላጎት ስላለ ሄግሊግ ላይ አለ አይደል? አሁን በሱዳን በፖርት ኦፍ ሱዳን በኩል ነው የደቡብ ሱዳን እንትን የሚሄደው ነዳጅ የሚሄደው። በቀጣይ ያለው አንዱ አግሪመንት በኢትዮጵያ በኩል አድርጎ ወደ በርበራ ይሄዳል ነው። የኢትዮጵያ መንግስት ደግሞ ወደ በርበራም እንደተጠበቀው ነው ወደ አሰብ የሚሄድበትን ወደባችንን የምናስመልስበትን እሱን እየተሰራ የታጁራ ወደብን ሲጠይቅ በንግድ ህግ አስተዳደር ለ30 ዓመት ምናምን ብሎ ዓላማው ከዛ ጀርባ ሌላ ነው ሴራው። ሰው በዚህ ሁሉ መሃል ሳውዲ አረቢያን ወደኛ ለማቅረብ የእርሻ መሬት መስጠት፣ ኳታርን በአቪዬሽን በገለልተኝነት ማየት፣ ከዩናይትድ አረብ ኤሚሬት ጋር ኢትዮጵያ ወደ በርበራ ትሄዳለች፣ ሶማሌላንድ ታድጋለች። ሶማሌላንድ ካደገች ተመልሶ ምን ይመጣል? እንግዲህ መቼስ ለእናንተ ልነግራቸው አልችልም። የኢሪደንቲዝም ጉዳይ ይመጣል። ተመሳሳይ ብሔር፣ ተመሳሳይ ጎሳ፣ የዲር በዛ ውስጥ ኢሳ ገደቡርሲ፣ ኢሳ፣ ካዌ፣ ዳሮድ አፋሮች ብቻ ናቸው እዚህ ጅቡቲ ላይ። ከዛ ውጭ ግን ያለው ተመሳሳይ ናቸው እዛ። ስለዚህ ሶማሌላንድ በጣም የሚያስደንቅ የሚያስደምም ዲፕሎማሲ ምንድነው ዲሞክራሲያዊ ምርጫ ያካሂዳሉ። ጉሌህ ስልጣን ላይ ከወጣ ጀምሮ እሱ እዛ ወንበሩ ላይ ተቀምጦ በዚህ በጉሌህ ዘመን 6 የአሁኑን ጨምሮ 6 የሶማሌላንድ መሪዎች በዲሞክራሲያዊ ምርጫ ተቀያይረዋል። አብድራህማን አህመድ፣ ሙሐመድ ሀጂ ኢብራሂም ኤጋል ኢንተርናሽናል ኤርፖርት ያለበት፣ ዳሂር ራሄል ካህን፣ አህመድ ሙሐመድ ሙሐሙድ፣ ሙሴ ቢሂ አብዲ እና አሁን ያሉት አብድራህማን ሙሐመድ አብዱላሂ። ካሁኑ ውጭ 5 መሪ። ኢስማኤል ኡመር ጉሌድ ግን እዛ ወንበር ላይ ተቀምጠው ፈጣን የሆነ ትልቅ ኢኮኖሚያዊ እድገት አላቸው። ዩኒቨርሲቲዎቻቸው የተሻሉ ናቸው። የቴሌኮም ሰርቪስ አገልግሎቱ ሀይ ነው። የባንኪንግ ፋይናንስ ኢንዱስትሪያቸው
ሰፊ ሊታረስ የሚችል መሬት አላቸው። ደግሞ እስራኤል ከመጣ ደግሞ በድሪፕ ኢሪጌሽን ይሄ የጠብታ መስኖን ጨምሮ የእስራኤል ቴክኖሎጂ ደግሞ ጨዋማ የሆነውን የኤደንን ውሃ የውቅያኖስን ውሃ አጣርቶ ውሃ በማቅረብ በዓለም ቤስት የሚባለው ቴክኖሎጂ የውሃ ቴክኖሎጂ የእስራኤል ስለሆነ በአቪዬሽንም በኩል በሴኪሪቲ በኩል ከዛ ባለፈ ከኢትዮጵያ አማራጭ በርበራ ከማግኘቷ ባለፈ ስትራቴጂክ ሪሌቫንሷ ጅቡቲ ከንቱ ይሆናል ማለት ነው። ዋናው መግቢያ ቾክ ፖይንቱን መቆጣጠር። ይህም ብቻም ሳይሆን የሚያሰጋው ልክ ጅቡቲ ላይ ሶማሊያ ላይ እንዳለው ሶማሌላንድ ነፃ ሀገር እንደሚሆነው የመንም አሁንም ደቡብ የመን ጥንት በእንግሊዝ ቅኝ ግዛት የተገዛ በ1961 ነፃ እስኪወጣ ድረስ ማለት ነው። በ1967 ሰሜኑ የመን አሁን ሰንዓ የሆነው በኦቶማን ተርክሽ የነበረ ነው። ለዛ ነው ከፍልስጤም ጎንነን ከግብፅ ጎንነን ምናምን የሚሉ ጉዳዮች አሉ። ይህን ምንተዋል። ስለዚህ የተወሰነው ተሻግሮ ወደ ገልፍ ኦፍ ኤደን ሊሄድ ይችላል። ገልፍ ኦፍ ኤደን ሞር ኦፍ ወይም ደቡብ የመን የፒፕልስ ዲሞክራቲክ ሪፐብሊክ ኦፍ የመን ወይንም ሪፐብሊክ ኦፍ የመን ተብሎ የሚጠራው ሳውዘርን ትራንዚሽን ካውንስልን ዩናይትድ አረብ ኤሚሬት ይደግፍ ነበር። የፕሬዚደንሻል ሊደርሽፕ ካውንስሉ አባል ሆኖ ህጋዊ እውቅና አግኝቶ መቀመጫውን ኤደን አድርጎ ነበር የሚኖረው። ትናንት ሳውዲ አረቢያ የምትደግፈው የሳውዘርን ትራንዚሽን ካውንስልም አባል የሆነበት ዩኤ የምትደግፈው ጥቃት ፈጸመ። ዩናይትድ አረብ ኤሚሬት ወጥቻለሁ አለች። ሙሉ ለሙሉ ደቡብ የመንን በሚሊተሪ ተቆጣጥሮታል። ከተማዋ ላይ ብቻ ነው፣ ኤደን ላይ ነው ያለው። ዛሬ የኤደን ህዝብ ግልብጥ ብሎ የኤደን ከተማ ህዝብ ወጥቶ ድጋፉን ለሳውዘርን ትራንዚሽን ካውንስል እየገለጸ ነው። ኤሚሬትስ ደግሞ ሱዳን ላይ ከራፒድ ሳፖርት ፎርስ ትደግፊያለሽ በሚል የሚደርስባት ጫና አለ። በይፋ ወጥቻለሁኝ ብላ ሚሊታሪ አፓራሷን እያስወጣች ነው። ስለዚህ በሙሉ በዚህ 3-4 ቀን አንድ ሳምንት ኦኬ፣ ቀን ደግሞ ስፔሲፊክ አናድርግ ብቻ ግን በመጪዎቹ ቀናት የሳውዘርን ትራንዚሽን ካውንስል ሙሉ ለሙሉ ጠራርጎ ሳውዲ መራሹን የፕሬዚደንሻል ሊደርሽፕ ካውንስል ያስወጣዋል። ዘንድ ዲፋክቶ ይሆናል። በ1967 የወጣሁበትን ይዤ እኔ ዩኒየን የሆንኩትኝ 22 ሜይ 1990 ነው ዩኒየን የሆንኩት። ይሄ ዩኒየን አያስፈልገኝም ወድቋል ትቼዋለሁኝ ብሎ ዲፋክቶ ሊሆን ይችላል። 34 ዓመት እንደ ሶማሌላንድ ሊቆይ ይችላል ወይ? አይ ዶንት ቲንክ ሶ። የሆነ ወይ እስራኤል እውቅና ትሰጠዋለች፣ አይ ዶንት ኖ፣ ወይ ዩናይትድ አረብ ኤሚሬት እውቅና ትሰጠዋለች፣ ወይንም ህንድ እውቅና ትሰጠውና ሁለቱም ሌላ ሀገር ይመጣል። ለዛ ነው በቀደመው ፕሮግራሜ የሳውዲ አረቢያ ፕሬዚደንት መሐመድ ቢን ሰልማን አልሳውድ የሳውዲ አረቢያ ጠቅላይ ሚኒስትር ጉዳዩ የሶማሊያ ግዛት አንድነት መበተን ብቻም አይደለም፣ ጉዳዩ የየመን ለሁለት መከፈል ብቻም አይደለም፣ የአረቡን ወርልድ የሚከፋፍል ሌላ የሆነ የኃይል አሰላለፍ እየመጣ ነው። ስለዚህ የሶማሊያን የግዛት አንድነትና ሉዓላዊነት ማስጠበቅ የውዴታ ግዴታ ነው የሚል የመጣው ሰው የጅቡቲ ተቃውሞ አስቀድሜ የጠቀስኳቸው ጉዳዮች ናቸው። በዚህ ውስጥ የየሀገራቱ የአዳዲስ በቀጠናው የሚመጡ ኢመርጂንግ ፎርሶችን ፍላጎት በደንብ ተንትነን ይሄ መግቢያ ነው ብያቸዋለሁ። ጋት ኤክስክሉሲቭ ያልነው ለዛ ነው። ጋት ሚዲያን መደገፍ፣ ጋት ሚዲያን እንዲያድግ መስራት፣ የተለያዩ ሌሎች ተጨማሪ ትንተናዎችን ይዘን እንመጣለን። የአገራችን ፍላጎት ከሌሎች ፍላጎቶች ጋር የሚጣጣም ከሆነ እናጣጥማለን። የማይጣጣምም ከሆነ አንዳንዶቹ አሁን ኢትዮጵያ መከተል አለባት ቀጥሎ እውቅና ኖ ኢትዮጵያ እውቅና መስጠት የለባትም፣ እውቅና ከመስጠታችን በፊት በዚህ ጉዳይ ላይ ያን ያህል እኮ እኛ ሄጅሞኒ አይደለም። እንኳንስ እኛ እንቀበልም ብለን ቻይናማ አንቀበልም ቢል ምንም ሊያመጣ አይችልም። ፓንዶራ ቦክሱ ተከፍቷል፣ ሰይጣን ወጥቷል። መልሰ ሰብስበ ለማስገባት አይቻልም። እስራኤል ጀምሮታል፣ አሜሪካ ተቀብለዋለች።
ሌሎች ደግሞ ያው እስራኤልና አሜሪካን መከተል የሚባለውን ነገር አይደረግም ተቀብለናል አትልም፣ ትደራደራለህ። እነዚህን በተለይ እንግሊዞች ይደግፉታል። ፈረንሳይ ምናልባት ከጅቡቲ ጋር ካለው ኢንተረስት አንጻር ይከተላል። ዞሮ ዞሮ በተለይ የአውሮፓ ህብረት እና የአውሮፓ ሀገራት አሁን ከጋዛ ጋር ተያይዞ ያለባቸው ሰጣ ገባ አለ። ከጋዛ ባለፈ አሜሪካ ከኔቶ ጋር የነበራት አስተላለፍ ርቃ እየወጣች መሆኑ ሁሉንም የአውሮፓ ሀገራትን የሴኩሪቲ ዳይሌማ ውስጥ ከቷቸዋል። የሴኩሪቲ በጀታቸው እንዲያድግ አድርጓል። በዚህ ምክንያት ቻሌንጅ ማድረግ ይፈልጋሉ። ቻሌንጅ እስከ ምን ያህል ነው? የሆነ ቀን ዶናልድ ትራምፕ ትሩዝ ሶሻሉ ላይ ለሶማሌላንድ እውቅና ሰጠናል ብሎ ይጽፋል። በጣም ማክሲመም 3-4 ጊዜ ስፔሲፊክ ባናደርግ ደግሞ ጥሩ ነው። ወስኑ ብለን እናስወስናቸው ይመስል ሰው የኛ ፍላጎት አለ። ለዛ ነው የቀይ ባህር ጥያቄ፣ የባህር በር ጥያቄ የ100 ዓመት የ1000 ዓመት አስበው ነው ጅቡቲ በአቅሙ የሚሰራው። ከዛስ ኤርትራ ኢሬሌቫንት ስለሚሆን እነዚህ የሚመጡ ከሆነ ለሌላው ካርድ እየሰጠው ትመጣለህ ነው። አዳዲስ በቀጠናው የሚመጡ ኃይሎች ካሉ ለዚያ ክፍተት ይፈጥራል። ያው የኤርትራ ፖሊሲ ምቀኝነት ፖሊሲ ስለሆነ ለትንተናም የሚበቃም አይደለም። አም ሶሪ ኤርትራ የምቀኝነት ነው። አንድ ከናንተ ይወሰዳል ለጠላት 2 ይደረጋል ባል ኤርትራ ሻቢያ የኔ አንድ ይጥፋ ነው፣ አንድ አይኔ ይጥፋ ነው የሚል እንዴ አንድ አይኔ የሚቅርና የኔ አንገት ይቆረጥ የኢትዮጵያ ግን አይን ይጥፋ የሚል ነው። ምቀኝነት ነው። የናቅፋ ሲንድረም ነው። የታሰበዋል ኢትዮጵያን ቆልፈን ምናምን በውስጥ አድርገን በቃ አዛዥ ናዛዥ እኛ የሰለጠንን ምናምን የሚል ያ የወደቀ ዘመን ላይ ነው የተቸከሉት። የነሱን እዛ ውስጥ አይገባም። የሱዳን ጉዳይ አለ። ወደ 2 ይከፈል ይሆን? ይህን ሁሉ ማየት ይጠበቅብናል። ኢትዮጵያ በክብር ለዘላለም ትኖር። ሸር አድርጉ፣ ላይክ አድርጉ፣ ሀሳብ አስተያየታችሁን አካፍሉ። ጋት ሚዲያን ደግፉ። የጋት ሚዲያ ሜምበር ሁኑ። ሱፐር ታንክስ ሱፐር ቻት አቬለብል ነው። በአውሮፓውያን የዘመን አቆጣጠር ዘመን ለምትለውጡ የጋት ሚዲያ ቤተሰቦች በድጋሜ እንኳን ደስ አላችሁ። መልካም በዓል። ታንኪዩ